ያኖሩኝ እስከዛሬ ድረስ ያደረሱኝ ጎንደሬዎቹ ስለሆኑ ጎንደሬነቴን በጣም ነው የምወደው። አስቀድመዋለሁ ከምንም በላይ ነው። በቃ ሊያ ጎንደሬዋ ሲባል ደስ ይለኛል። አለቀ። መብታችን እኮ ነው። እሺ ሰው ጎንደሬ ነኝ ብሎ ገብቶ ፖለቲካ ቢሰራ እሺ፣ ወይ ጎንደሬ ነኝ ብሎ ስለ ፖለቲካ ቢናገር እሺ፣ ዘር በዘር ቢያስተዳድር እሺ፣ ዘር ቢያዝ ዘር ቢያጨፋጭፍ እሺ፣ ወይ አንዱን ብሔር ከፍ እያደረገ የአንዱን ብሔር ዝቅ እያደረገ ቢያወራ ልክ ናችሁ። የአማራን ሕዝብ ለማስጠላት ነው እንደዚህ የሚሰሩት ምናምን ትላላችሁ። እንወዳቸዋለን መባሉ ምኑ ነው? እሷ እኮ ጎንደሬ አይደለችም ኦሮሞ ናት ብትሆንስ? እናንተ አንተና ዞኔ ባመጣችሁት መርዝ ንግግር እኮ ነው ዛሬ አማራና ኦሮሞ እየተባባለ እንደዚህ በጉርጥ እንድንተያይ ያደረጋችሁት። ሁለታችሁ ያመጣችሁት እኮ ነው እንጂ ኦሮሞም እኮ ኢትዮጵያዊ ነው፣ አማራም ኢትዮጵያዊ ነው። ዛሬ እኮ ነው ብሔራችንን እየጠራን እኔ እንደዚህ ነኝ እንድንል ያደረጋችሁ እናንተ ናችሁ። አሁንም አላርፍ ብለህ በስተርጅና በቃ ወደ ታች ያክሳት ድጋሚ እሷ አማራ አይደለችም ኦሮሞ ናት። ቤታ እኮ ጎንደሬ ነኝ ስትል የጎንደርን ነገር በመልካም ነገር ነው ስታስጠራ የምንሰማት፣ በመጥፎ ነገር አይደለም። በመጥፎ ነገር ቢሆን ኑሮ የምታስጠራው ልክ ነው። እንዴት በመጥፎ ነገር እያስጠራች እችማ ተልኮ አላት ትላለህ? በጥሩ ነገር ጎንደሬን ስታወድስ፣ አማራን ስታወድስ ለምን ተናደድክ? ለምን ጠላት? ለምን ተበሳጨህባት? ዳናይት ግን የገማ ነው የሚያውቀው መግማትን። በነገራችን ላይ የገማ ሰው ግማታ ምን መሆንን ያውቃል። ያልገማ ሰው ግን ግማታ ምን እንደሆነ አያውቅም። አይም ሶሪ ነጭ ለብሼ መቼም እንደማልገማ የታወቀ ነው። አይም ሶሪ የምሬን ነው። እንደሷ ባለጌ ያለ የፈለገችውን ትሁን፣ ክብልግና ባለጌም ትሁን ምንም ትሁን፣ አማራነትን ከወደደች ከሰደብሽኝ ልንገርሽ፣ እኔ አሁን እኔ ወልጄ ባይሆን ኑሮ ድሮ አታውቁኝም። እኔ ቴሌግራም ላይ ምንድነው ዋትስአፕ ላይ እንዴት ስሳደብ እንደነበረ የወጣጤ ታይሜ ላይ የማናስተውልበት ሰዓት ላይ ማለት ነው። እግዚአብሔር ይመስገን የዛኔ ዋትስአፕ ላይ የነበሩ ቮይሶች ስላልወጡ እንጂ እኛም እኮ ተሰዳደናል። እኛ የዛሬ 12 ዓመት ቂጣችንን እስኪያልበን ድረስ ከሌሊት እስከ ንጋት ድረስ ተሰዳድበናል። ማንም ሰው እንደዚህ ስላልባነነ እንደዚህ ስላልነበረ ነው እንጂ ተሰዳድበናል። ዝቅ ከፍ ዝቅ ከፍ ዝቅ ከፍ ዝቅ ተደራርገን እግዚአብሔር ምስክሬ ነው ተሰዳድበናል። በቪዲዮ ስላልሆነ ነው እንጂ እንዴ መጀመሪያ ወደ ሚዲያ ስመጣ በስድብ ነው የመጣሁት። ዋትስአፕ ላይ ተሰዳደብን፣ ግሩፕ ዋትስአፕ ግሩፕ ላይ ሶ ያ ጊዜ ደግሞ ስትሰደቢ ትሰደቢያለሽ። እንደ ቢግ ድል አትይው። ኢትዮጵያ አይደለሽ እንዴ? ምንድን ነው የምታከብኝ? ደደብ ድንጋይ ራስ ዶማ እየተባልሽ አይደለ እንዴ ያደግሽው? ምን ስድብን እንደ ብርቅ ታዩታላችሁ? ሶሻል ሚዲያ ላይ መጥቶ ሰው ሲሳደብ ብቻ ትልቅ ነገር ነው የሚመስለው። እኔ እኮ አንዳንዶቻችሁ እግዚአብሔር ያሳደጋችሁ እግዚአብሔር ያኑራችሁ እድሜና ጤና ይስጣችሁ ተብላችሁ ያደጋችሁ ነው የሚመስሉት። ስድብ ያልተሰደቡ ያደጋችሁ ነው የሚመስሉት። እሷ እኮ ተሳዳቢና ተሰደብሽኝ የሰድብሽ አጥብሽ እጥብ አደረግሽ። እንደ አሁን ሞለዴ ነው እንጂ ባልወልድ ኑሮ አሳይሽ ነበረ። አንቺ እኮ እሷን እያልኩ ነበር የምሰድብሽ። የምሬ ስለወለድኩ ነው እንጂ የምሬን ነው እንዴ። መሳደብ እንደ ትልቅ ነገር። ሁለተኛ ነገር ቤታ ደግሞ ማለት ነው አናደድኝ ምናምን ብለሽ ለማን ነው የምታለቅሽው? ለማን ነው? ለየትኛው ሰው ነው የምታለቅሽው? ማለት ተለቅሶ የሚነገሩ እኮ የለም ሚዲያ ላይ ሲጀምር። ተለቅሶ የሚነገረው ሰው የለም ሚዲያ ላይ። ተለቅሶ እንባቶ ተረሽቶ የሚነገረው ሰው የለም። በመጀመሪያ ደረጃ ማልቀስሽ እኔን ራሱ አናዱኛል ሚዲያ ላይ። ከዚህ በላይ አንቺ ከዚህ በላይ ስድብ ያየሽ ልጅ አይደለሽ እንዴ? ከዚህ በላይ የተሰደብሽ ልጅ አይደለሽ እንዴ? ሰው አማራ አይደለሽም ጎንደሬ አይደለሽም አለሽ ተብሎ ኮመንት ላይ እነሱ ስላወሩ እያለቀሽ መናገር ነበረብሽ። ለማንኛውም ከዚህ በኋላ ምንም ቢሉሽ ምንም እያላገጥሽባቸው እሰይ እሺ ኦሮሞ ነኝ አይ ላቭ ጎንደሬ እናትን ብለሽ አላግጭባቸው እንጂ አንድ ዘለላ አምባ ከአይንሽ እንዳታወጪ። አንድ ቀን እንትን እያልሽ እንትን እንዳትይ፣ እንደዚህ ቪዲዮ እንዳትሰሪ። ይህን ነው የምልሽ ላንቺ ማለት ነው። በመቀጠል የአቡና ደግሞ መማር ከሌ የእንትናን ዝና ከሌን የእንትና ዝና ከሌን እንትና ዝና የሚወሰደችው ምናምን እየተባባላችሁ እያላችሁ በጣም ነው ሚዲያ ላይ እያራገባችሁት ያላችሁት ማለት ነው። በነገራችን ላይ መማር የአብን ስታይል ብትወስድም ለመልካም ነገር ነው የወሰደችው። ብትወስድ ራሱ ማለት ነው መልካም ነገር ነው እያደረገችበት ያለችው፣ ጥሩ ነገር ነው እየሰራችበት ያለችው። ሰው
የአብናት መጀመሪያዋ ሶሻል ሚዲያ ቲክቶክ ተጠቃሚ ንግስቷ ያብ ነበረች። መማር አይደለችም እና ካልሰራችበት ያብ እና ታዲያ መማር ላትሰራበት ነው እንዴ? አልገባኝም። ማለት ያብ እኮ ሀገር ገብታ ከሚዲያው ርቃለች አይደለ እንዴ? ሶ መማር ደግሞ ኦንላይን፣ ሁሌም ኦንላይን ናት። ስለዚህ ምን ችግር አለ? ሁላችንም የሰውን ነገር የሰውን ስታይል አይደለም የኢትዮጵያውያኖችን ቀርቶ እኛ እርስ በርሳችን ኢትዮጵያኖች ቀርቶ አይደለም የአሜሪካ ሆሊውድ አክተሮችን ስታይል እየተከተልን አይደለም እንዲ ያለ ነው። ምን አለበት ብትከተልስ? የአብን እንትን የወሰደችው መማር ናት። ምን ችግር አለው? ምን ችግር አለው? ያሽ የእናትሽን ነው ስቱፒድ። ያች እናትሽ ጋር ደውዪና ስቱፒድ ያት የታባሽ ታውቂኛለሽ። ስሙ ምን ችግር አለው? ማለት በጣም ያሳቃችሁ የመማር እንደዚህ መማር ብትከተላትም ያምርባታል። ሲቀጥል ደግሞ ፎሎ ያደረገችው ነገር ጥሩ ነገር ነው፣ መልካም ነገር ነው፣ መጥፎ ነገር አይደለም። አንዳንድ ጎጠኞች አላችሁ በብሔር ልትከፋፍሉ የምትፈልጉ ማለት ነው አላችሁ። ግን ሁለቱም አንድ ናቸው፣ ሁለቱም አማራ ናቸው። እኔ ያብ የምትባለዋን ልጅ መማር ፎሎ አድርጋ መታ መስራቷ ወይም ደግሞ መማር በዚህ ነገር መታወቋ እኔ አያስከፋኝም። ምክንያቱም ጥሩ ነገር ነው እየሰራችበት ያለችው፣ መልካም ነገር ባህሏን፣ አማራነትን ነው በደንብ እያስተዋወቀች ያለችው። የአማራ ቅን ልብ ነው እያሳየች ያለችው። በየቤቱ ሄዳ ስትረዳ ነው የምታዩት። ምን ችግር አለው? ምን ችግር አለው ታዲያ? ምንስ ቢሆን ብትወስድባት፣ ብትቀማት፣ ምን ብትቀምጣት ከእጇ ላይ እንዳሰሪ ብላ ቪዲዮ አስፈራርታት አይደለም። ይሄ እኮ ሚዲያ የሰጠን ነገር እኮ ነው። በቃ አኬሩ ከአንቺ ጋር ከሆነ ትፈምሻለሽ፣ አኬሩ ከአንቺ ጋር ከወደቀ ትተኛለሽ። አለቀ። ምንድን ነው የምታከብዱት? አኬሩ ከመማር ጋር ሆነ ፈመሰች ወይ አንቺ እንዳሰሪ ብላ አስፈራርታ ምናምን ያስቀመጠቻት ያብ የምትባለው ኢትዮጵያ ስትገባ ስታገባ ባይዘው ሚዲያ ላይ የሆነ ነገር ልንገራችሁ። በጣም ሚዲያ ተጠቃሚ ስትሆኑ ልክ ትዳር አለም ላይ ስትገቡ ለምን ይመስላችኋል ብዙ ጊዜ ሰዎች ትዳራቸውን የሚደብቁት? አርቲስቶች ስፔሻሊ ወንዶቹ ለምን ይመስላችኋል ባሎቻቸው ሚስቶቻቸውን የሚደብቁት? አንደኛ ነገር ፎሎወር ይቀንሳል። ማግባታችሁ በጣም የምትወደዱ ሰዎች ስትሆኑ ትዳር ለያዛችሁ ፐብሊክ ላይ ስታመጡ ይሄ የሶሻል ሚዲያ እንቅስቃሴያችሁ በጣም ይሞታል፣ በጣም ይሞታል። እኔ እንደውም በደንብ አስታውሳለሁ። አዎ ያብ ነበረች፣ ግን ልክ ስታገባ ሰይፉ ላይ ስትቀር ምናምን ይሄ ቪዩሯ እየወረደ መጣ። አስታውሳለሁ፣ በደንብ ነው የማስታውሰው። ቪዩሯ በጣም እየቀነሰ መጣ። ከዛ በኋላ መማር ተመነጠቀች። ታስታውሳላችሁ ጋይስ? መማር ተመነጠቀች፣ አለቀ። ከዛም በኋላ ኢትዮጵያ ገባች፣ ጭራሽ ጠፋች። መማር መስራት ጀመረች፣ አለቀ። ምንድን ነው መማር? በቃ መልስ ስለማትመልስላችሁ፣ ስለማትናገራችሁ፣ ጸጥ ስለምትላችሁ በቃ መማር ላይ የማይበረታባት ሰው የለም። ወደዳችሁም ጠላችሁ መማር ንግስታችሁ ናት የሚዲያ። እሷ ጎንደሬ ስላለች እሷ አይደለም፣ እግዚአብሔር ከእሷ ጋር ስለሆነ አለቀ። የእሱን ብሔር አከብራለሁ፣ እወዳለሁ። የኔን ብሔር ያከብራል፣ ይወዳል ከኔ ጋር ሲሆን። እሱ በሌለበት ግን የኦሮሞን ህዝብ ስትሰድቢ ዳልቻ ወጥቶ የአማራን ህዝብ ሙልጭ አርጎ ይሰድባል። ለምን ሰደበ? እሱ እኮ የኦሮሞን ህዝብ የአማራን ህዝብ እየሰደበ ማለት አትሽም፣ አለቀ። እሱ ሌሎቹ ሲሳደቡ እሱ ይሳደባል። ለምንድን ነው የእናንተ ያልታያችሁ? የእሱ ብቻ ለምን ታያችሁ? ማስታረቅ ይሻላል፣ ተው ማለት ይሻላል። አንቺ ከዳልቻ ጋር ገና ምግብ በላለሁ፣ አብሬ ምግብ በላለሁ። አያገባሽም። ከኔ ጋር ሆኖ ግን እኔ የምወደውን የማከብረውን አማራን አይሰድቡም። ከኔ ጋር ሆኖ ከሰደብሽበት ይሰድብሻል፣ አለቀ። ምንድን ነው ተከብጁ? ይሄ ላይክ ለማሸማቀቅ እሷ ከዳልቻ ጋር ወራች፣ እሷ ከበላብላ ይሄ ፐርሰናል የኔ አያገባችሁ። በእኔ ማንነት በእኔ ፐርሰናሊ ነገር እናንተ ያገባችሁ። የሚያገባችሁ ወጥቼ የሚያስቀይም ነገር ከአንደበቴ ሲወጣ ብቻ ነው። እስፔሻሊ በብሄር በተቀረ ለምን ቆይ ልንገራችሁ። በፐርሰናሊ ማን ነበረ የኢትዮጵያ ጠላት? ማን ነበረ አሁን የሚዋጋው ሰውዬ? ይሄ የኤርትራው መሪ ራሱ ለምን ቤስት ፍሬንድ የሆነ ምን አገባችሁ? ምን አገባችሁ? ምን አይነት ሰዎች ናችሁ? ከዳልቻ ጋር ዳልቻ ፐርሰናሊ ብታውቂው ደግሞ እንደዚህ አትሉ። ፐርሰናሊ ዳልቻን ባህሪውን ብታውቁት ጌታ እንደዚህ አትሉ።
በጣም ምስኪን በጣም ከነካችሁት ግን አይለቃችሁም። ይሳደባል። በጣም የሚሳደቡ በተቀረ በጣም ደግ ልጅ በጣም ምስኪን ልጅ ያሾ ኢትዮጵያ ስለምትኖሪ ፈርተሽ ብፈራም እውነት አለኝ ግን ፈርቻ አይደለም። እንደዛም አይደለም ብፈራም እውነት አለኝ። ባይዘው ማህይቦቹ እያዳመጣችሁ ብፈራም እውነት አለኝ ግን ፈርቻ አይደለም። ፐርሰናሊ ዳልቻን ብፈራው ፐርሰናሊ ያላገኘው ፍሬንድ አይሆንም ብፈራው ማለት ነው። ስለማልፈራው እንገናኛለን። ምርጥ ልጅ ነው። ስለዚህ ይሄ የግል የሆነ ነገርም በጥላቻ እንደዚህ ያላችሁ ነው ብሔርን ከብሔር የምታራሩ ሰውን ከሰው የምታራሩ እንደዚህ ምና እስኪ እንዲህ ብለሽ ከምትናገሪ ዳልቻን በፍቅር ወደ አንቺን ለመሳባት ሞክሪ። ኦሮሞ አስብቶኝ እዛ ጋር ጆከር ነው አይደል የሚሳደበው። ጆከርን በፍቅር ለመመለሳት ሞክሩ። እናንተ ምን አገባችሁ? እናንተ ሰማይ ላይ ነው ያላችሁት። ከስር ያሉት ያሳዝኗችሁ። በእናንተ የተነሳ የሚጣሉት በእናንተ የተነሳ የሚዋቀሱት አያሳዝኗችሁ? አታዝኑም? ይሄ አይደለም ሪል ማንነት። ይሄ አይደለም የአማራም እውነተኛ እናትና አባት ይሄን አትፈልግም። የኦሮሞም እናትና አባት ይሄን አይፈልግም። እውነታው ያ ነው። የትኛውም ቤተሰብ እኮ ጎረቤት ሲጣል ያስታርቃል እንጂ ተጣሉ የሚል የለም። ሶ አሁን ምንድነው ዋና ፖይንቱ? ስለ ዳልቻ ላወራሹ ነገር ዳልቻ my best friend አሁንም ነው የምነግርሽ፣ ድጋሚም ነው የምነግርሽ፣ ከነጎዳም ነው የምነግርሽ፣ ከመጨረሻው ነው የምነግርሽ። ዳልቻ የኔ ጓደኛ ስለሆነ አማራን አትወኪም ለምትይው እኔ እኮ መወከል አይደለም አማራነቴን እወደዋለሁ ያልኩሽ እንጂ እኔ አማራን ወክዬ ለክርክር ለምን ለጠበቃነት አልወጣሁም። ወለቀ ገባሽ? እኔ አማራነቴን እወደዋለሁ፣ ኢትዮጵያዊ ነኝ፣ አማራነቴን እወደዋለሁ ያልኩሽ እንጂ ወይ አማራ እንደዚህ ያደርጋል ወይ እንደዚህ ያልኩሽ አይደለም። አለቀ። ይሄንን አምነሽ መቀበል አለብሽ። በተቀረ አንቺ ዳልቻን ስለጠላሽ ሊያሾ ትጠላለች? አትጠላውም። መቼም አትጠላውም። መቼም ይሄን ወይ እኔ ታስቁኛላችሁ። ፈርተሻው እንኳን ፈራው ፈርቼም ቢሆን እንኳን ፈራው ምን ችግር አለው እንዴ? ከዮናስ ዳልቻ ይሻላል። እመቤቴን መቶች ኪዳነ ምሕረት ምስክሬ ነገርኳችሁ። እግዚአብሔር ምስክሬ ነው። ዳልቻ 10 እጥፍ ይሻላል። ዳልቻ ነገርኳችሁ። እልህ ስለሚያያዝ ምናምን ነው እንጂ የሚሰዳደበው ወጥቶ ፐርሰናሊ እንዲህ ለማውራት ራሱ ሼም የሚይዘው ሰው ነው። ጌታ እንደዚህ ማውራት ራሱ መቤት ሼም ይዟል። ዱይ ጠጭ ምናምን ከማለት ውጭ ሌላ ምንም ነገር አያወራም ራሱ ማለት ነው። ሲቀጥል ይኸውላችሁ ልንገራችሁ፣ የሰውን ክፋት ጥግ የምታውቁ አብሮ የበላህን ሰው ስለአንተ መጥፎ ነገር ካወራ ያ ሰው መጥፎ ነው። አንድ ገበታ ማለት ይኸውላችሁ፣ ይሄ ማለት ቤተሰቦቻችን ትልቅ ክብሩን አስተምሮን ያሳደጉ። ገበታ እንደዚህ መቁረስ ማለት ከባድ ነገር ነው። ዮናስ ማለት እኮ እንደዚህ አብሮኝ እኮ በልቶ እኮ ግደሏት ያለ ሰው። ዳልቻ ወጥቶ ግደሏት ይል አያቀኝም እላቸዋለሁ፣ ወይ አብሮኝ አልበላም እላቸዋለሁ። ዮናስ ግን እቤቴ ጋብዥ ያበላሁትን አንዴ ድፈሯት አንዴ ግደሏት ድፏት ያለ ሰው ነው። ሶ ከዳልቻ ጋር እኩል ታደርጉታላችሁ? ምድረ ደንቆሮ እንዴት ነው ጭንቅላታችሁ የሚያስቡ? እኔ ባይዘው ወይ እንደናንተ ስለማላስብ